ተኛውን ጠቅላላ ምርጫ አከናውነው ያው በተደጋጋሚ በነበረን የመግለጫ ፕሮግራም ስናሳውቅ ቆይተናል። በዚሁ መሰረት ቦርዱ ከየምርጫ ክልሉ የተረጋገጡትንና በምርጫ ክልል የተለጠፉትን ውጤቶች ወደ ማዕከል እየሰበሰበ ይገኛል። ትናንትናም በሰጠሁት አፕዴት የተወሰኑ ምርጫ ክልሎች ሲቀሩ በአብዛኛው በሚባል መግባታቸውን አረጋግጠን አሳውቀናል። እንግዲህ ደግሞ ዛሬ እናንተ ይሄንን የማረጋገጫ ሂደት ምን ይመስላል፣ ምን ስርዓት አለው፣ እንዴት ይከናወናል የሚለውን በአይናችሁ ያያችሁት የመሰከራችሁት የማዕከሉን የቦርዱን የውጤት ማረጋገጫ ማዕከል አይታችኋል። እንግዲህ ስራው በጣም ጥንቃቄ የሚጠይቅ በጣም ሰፊ ስራ ከየምርጫ ክልሉ የመጡትን ተዳምረው የቀረቡትን ውጤቶች በትክክል መሆናቸውን የማረጋገጥ ስራ እየተሰራ ነው ያለው። ስለዚህ ስራው ሰፊና ጥንቃቄ የሚጠይቅ በመሆኑ በዚህ የተሰማሩት የቦርዱ ሰራተኞች ያው ትኩረት ሰጥተው ጠዋትም በጠዋት ገብተው ማታም አምሽተው እየሰሩ ይገኛሉ ማለት ነው። እንግዲህ እንዳያችሁት በዚህ የማጣራት ሂደት ከየምርጫ ክልሉ የሚመጡት ውጤቶች የሚቀበል የስራ ክፍል አለ። ያ ስራ ክፍል ተቀብሎ ወደ ማረጋገጫ ስራ ለሚሰጡት ባለሙያዎች ይቀርባል። እነዛ ባለሙያዎች ደግሞ አጣርተው ጥያቄ ካለ ወይም ይሄ የተወሰነ ስራ የተሰራበት ምርጫ ክልል የበለጠ ማጣራት ይገባዋል ብለው ሲያስቡ ደግሞ ወደ ኦዲት ክፍል ይልኩታል። ኦዲት ክፍል ደግሞ በህጉ መሰረት መርምሮ ውሳኔ የሚሰጥበትን አቅጣጫ ከቦርዱ የሚቀበለው ይኖራል። ወይም ደግሞ የሚጣሩት ነገሮች ተጣርተው በአረጋጋጮቹ በኩል ለቦርዱ እንዲቀርብ ይደረጋል ማለት ነው። እንግዲህ በዚህ ሂደት ስራውን እየሰራ ይገኛል። አሁን እንግዲህ ባለንበት ደረጃ ከትላንትና ዛሬ ከ1139 ምርጫ ክልሎች በአሁኑ ወቅት በቦርዱ የውጤት ማረጋገጫ የስራ ክፍል 1131 ደርሰዋል። 8 ነው የሚቀረን። ከዚህ ውስጥ ከ501 የህዝብ ተወካዮች ምክር ቤት 497 ደርሰው ቀሪዎቹ 4 ናቸው። ከክልል ምክር ቤት ከ638 የክልል ምክር ቤት 634 ደርሰው 4 ቀሪ ናቸው። ስለዚህ በድምሩ 8 ከ8 ክልል እንጠብቃለን። ትናንት በነበረው ከትናንትም በነበረው መግለጫ ወደ ኋላ ቀርተውብን የነበረው ሀላባ 1 እና ቀብሪ በያ ውጤታቸውን የአባላ 1 ትናንትና ሪፖርት አድርገናል። ዛሬ ደግሞ የቀብሪ በያ ያው ውጤቱ አልቆ በምርጫ ክልል ደረጃ መለጠፉ ያለኝ መረጃ እሱን ያሳያል። እንግዲህ እነዚህ ቀሪ 8ቶቹን አሁንም ከናንተ ጋር ይሄንን መግለጫ እየሰጠው ከስር የሚገቡ ምናልባት እስከ ነገም ደግሞ የሚቆዩ ሊሆኑ ይችላሉ። እንግዲህ እነዚህ ተጠናቀው መግባት ለይፋዊ መግለጫ ወሳኝ ግባቶች ናቸው። ያው የማጣራቱ ሂደት በእነዚህ ምርጫ ክልሎች ስለሚሰራ እንግዲህ እነዚህ በማዕከሉ ከሚሰሩት ስራዎች በተጨማሪ በፖለቲካ ፓርቲዎች በተለያዩ ፖለቲካ ፓርቲዎች በቀረበ ቅሬታ መነሻ ወደ 120 የሚሆኑ ምርጫ ክልሎች ላይ ቅሬታ ስለቀረበ ይሄ ቅሬታ በህግ ባለሙያዎች እየተጣራ ይገኛል። በአሁኑ ወቅት እስከ ዛሬ 148 ምስክሮች የምስክርነት ቃላቸውን በተለያዩ ምርጫ ክልሎች ጉዳዮች ላይ ፖለቲካ ፓርቲዎች ባቀረቡት ቅሬታ ላይ አቅርበዋል። እንግዲህ እንደምታውቁት የምስክርነት መስማት ሂደት የራሱ ስርዓት አለው። እነዚህ ባለሙያዎች ያንን ስርዓት ጠብቀው ምስክርነት እየሰሙ ጉዳዩን እያጣሩ የሰነድ ማስረጃ ካለ የሰነድ ማስረጃ እየመረመሩ የሚያጣሩ ይሆናል። እነዚህ ምርጫ ክልሎች ተጣርተው ቅሬታ የቀረበባቸው ማለት ነው ተጣርተው የቀረበባቸው
ቅሬታ በአግባቡ ታይቶ ውሳኔ ካላገኘ እነዚህ ምርጫ ክልል ውጤቶች ይፋ አይደረጉም። ምክንያቱም ክርክር ያለባቸው ቅሬታ የቀረበባቸው በመሆናቸው ውጤታቸው ያ ባልተጣራበት ሁኔታ ይፋ አይደረግም። ስለዚህ ምናልባት ይሄንን ግልጽ ማድረግ ያስፈልጋል። ከዚሁ ጎን ለጎን እንግዲህ የምስክርነት ሂደት መስማቱ እንዳለ ሆኖ በህግ ባለሙያዎቹ በኩል እነሱም ልክ እንደ ማረጋገጫ ማዕከል ሰራተኞች ጠዋትም ማታም በማምሸት ይህንን የማጣራት ስራ እየሰሩ ይገኛሉ። ይህንን በማድረግ ሂደት ላይ በተለይ በዚህ በምስክር አቀራረብ የገጠሟቸው አንዳንድ ችግሮች የምስክሮች መለወጥ፣ መጀመሪያ የተመዘገቡት ምስክሮች በሌላ ምስክር ይተካ የሚባሉ ጥያቄዎች፣ ወይም ደግሞ ምስክሮች መጥተው እንዲሰሙ የተሰጠው ጊዜ በዛ ጊዜ መቅረብ አለመቻል፣ ወይም ደግሞ አንዳንድ ጊዜ ተጨማሪ ምስክሮችንም የመጠየቅ ሁኔታ ስላለ በዚህ ረገድ ይህን እየተከታተሉ ስራቸውን እየሰሩ ነው። ስለዚህ ጥንቅቅ ብሎ እንዳለቀላቸው በቀረበው ቅሬታ ላይ የውሳኔ ሀሳብ ይዘው ለቦርዱ አቅርበው እንግዲህ መጨረሻ ውሳኔ ሰጪው አካል ቦርዱ ነው። በዛ መሰረት የሚከናወን ይሆናል ማለት ነው። እንግዲህ ባለፉት ቀናት እንደምናደርገው የውጤት ይፋ ማድረግ በምርጫ ክልል የወጡትን ውጤቶች ወደ ማዕከሉ ገብተው ይፋ የማድረጉ ስራ ይቀጥላል። ባለፉት ቀናት ስናቀርብ ነበር። ዛሬም ይሄንኑ የምንቀጥል ይሆናል። ስለዚህ እነዚህን የምርጫ ክልል ውጤቶች በማዕከላችን የተረጋገጡትን ዛሬም ይፋ አድርገን እናቀርባለን ማለት ነው። እንግዲህ ያንን ተከትሎ እሱን ከደመጣችሁ በኋላ የሚቀርቡ ጥያቄዎች ካለ ያንን ጥያቄ ለመመለስ ዝግጁ ነኝ። ስላዳመጣችሁኝ አመሰግናለሁ። እንደምን አመሻችሁ። የዛሬው ውጤት ከደቡብ ምዕራብ ኢትዮጵያ ጀምራለሁኝ። የክልል ምክር ቤት ውጤት ነው። ደቡብ ምዕራብ ኢትዮጵያ የምርጫ ክልሉ ስም ጭሪ ልዩ፣ በምርጫ ክልሉ ውስጥ ያሉ መቀመጫዎች ብዛት 3፣ በምርጫ ክልሉ ውስጥ የሚገኙ ጣቢያዎች ብዛት 8፣ በምርጫ ክልሉ የተመዘገቡ መራጮች ጠቅላላ ብዛት 3145፣ የተወዳደሩ ፓርቲዎች ሰላም ለኢትዮጵያ ጥምረት፣ የወሎ ህዝቦች ዲሞክራሲያዊ ፓርቲ፣ ብልጽግና ፓርቲ፣ ሰላም ለኢትዮጵያ ጥምረት፣ ኢዜማ እና ባልደራስ ለሁለተኛ ዲሞክራሲ። ከፍተኛውን ድምጽ ያገኙ እጩዎች ዝርዝር። የመጀመሪያውን ከፍተኛ ድምጽ ያገኙት እጩ ተቹሬ ተክሌ ሉቲ ከብልጽግና ፓርቲ 3091 ድምጽ። ሁለተኛውን ትልቅ ድምጽ ያገኙት እጩ አካሉ እልኩ እሸቱ ከብልጽግና ፓርቲ 3089 ድምጽ። ሶስተኛውን ትልቅ ድምጽ ያገኙት እጩ ደስታ ደሳለኝ በቀለ ከብልጽግና ፓርቲ 3089 ድምጽ። ክልል ማዕከላዊ ኢትዮጵያ የህዝብ ተወካዮች ምክር ቤት ውጤት የምርጫ ክልሉ ሌሞ 02 በምርጫ ክልል ውስጥ የሚገኙ የምርጫ ጣቢያዎች ቁጥር 85፣ በምርጫ ክልሉ የተመዘገቡ አጠቃላይ መራጮች ቁጥር 64394። የተወዳደሩ ፓርቲዎች ዝርዝር ትብብር ለኢትዮጵያ አንድነት፣ ነጻነትና እኩልነት ፓርቲ፣ የወላይታ ህዝቦች ነጻነት ንቅናቄ፣ ኢዜማ፣ ህዳሴ ፓርቲና ብልጽግና ፓርቲ። ከፍተኛውን ድምጽ ያገኙት እጩ ድምጽ ስም ደገሌ ኤርገኖ ዶኔ ከብልጽግና ፓርቲ 56652 ድምጽ። ክልል ቤኒሻንጉል ጉሙዝ የምርጫ ክልሉ ካማሺ በምርጫ ክልል ውስጥ ያሉ መቀመጫዎች ብዛት 6፣ በምርጫ ክልል ውስጥ የሚገኙ ጣቢያዎች ብዛት 21፣ በምርጫ ክልሉ የተመዘገቡ መራጮች ቁጥር 8418፣
የተወዳደሩ ፓርቲዎች የጉሙዝ ህዝብ ዲሞክራሲያዊ ንቅናቄና ብልጽግና ፓርቲ። ከፍተኛውን ድምፅ ያገኙት እጩ ስም ብጃጎ ጻፊዩ ኩቺ ከብልጽግና ፓርቲ 4634 ድምፅ። ቤኒሻንጉል ጉሙዝ የህዝብ ተወካዮች ምክር ቤት የምርጫ ክልሉ ስም ከማሺ በምርጫ ክልል ውስጥ የሚገኙ ጣቢያዎች ቁጥር 82 በምርጫ ክልሉ የተመዘገቡ አጠቃላይ መራጮች ቁጥር 36054 የተወዳደረው ፓርቲ የጉሙዝ ህዝብ ዲሞክራሲያዊ ንቅናቄ ከፍተኛውን ድምፅ ያገኙት እጩ ስም መኮንን ጎለሳ በጀትስ የጉሙዝ ህዝብ ዲሞክራሲያዊ ንቅናቄ 15518 ድምፅ። አዲስ አበባ የህዝብ ተወካዮች ምክር ቤት ምርጫ ክልል 18 በምርጫ ክልል ውስጥ የሚገኙ ጣቢያዎች ቁጥር 29 በምርጫ ክልሉ የተመዘገቡ አጠቃላይ መራጮች ቁጥር 28977 የተወዳደሩት ፓርቲዎች ባልደራስ ለእውነተኛ ዲሞክራሲ፣ ትብብር ለኢትዮጵያ አንድነት፣ ህዳሴ ፓርቲ፣ ኢዜማ፣ የወሎ ህዝቦች ዲሞክራሲያዊ ፓርቲ፣ ነፃነትና እኩልነት ፓርቲ እና የኢትዮጵያ ዲሞክራሲያዊ ህብረት። ከፍተኛውን ድምፅ ያገኙት እጩ ኢዮብ መሳፍንት ኃይለማርያም ከኢዜማ ፓርቲ 12130 ድምፅ። አማራ ክልል የህዝብ ቤት የምርጫ ክልል ራቤል በምርጫ ክልል ውስጥ የሚገኙ ምርጫ ጣቢያዎች ቁጥር 50 በምርጫ ክልሉ የተመዘገቡ አጠቃላይ መራጮች ቁጥር 65469 የተወዳደረው ፓርቲ ብልጽግና ከፍተኛውን ድምፅ ያገኙት እጩ ስም አለሙ ዳምጠው አሸናፊ ከብልጽግና ፓርቲ 45897 ድምፅ። ድሬዳዋ የክልል ምክር ቤት ውጤቶች የምርጫ ክልል ስም ጀሎ በሊና በምርጫ ክልል ውስጥ ያለው መቀመጫ ብዛት 3 በምርጫ ክልል ውስጥ የሚገኘው ጣቢያ ብዛት 4 በምርጫ ክልሉ የተመዘገቡ አጠቃላይ መራጮች ቁጥር 6001 የተወዳደሩ ፓርቲዎች ብልጽግና ፓርቲና አዲስ ትውልድ ፓርቲ። ከፍተኛውን ድምፅ ያገኙ እጩዎች ዝርዝር የመጀመሪያውን ከፍተኛ ድምፅ ያገኙት እጩ አብዲ ታጂራ እድሪስ ከብልጽግና ፓርቲ 5993 ድምፅ። ሁለተኛውን ከፍተኛ ድምፅ ያገኙት እጩ ኢማጅ አብደላ መሐመድ ከብልጽግና ፓርቲ 5993 ድምፅ። ሶስተኛውን ከፍተኛ ድምፅ ያገኙት እጩ ረመዳን መሐመድ ሰኢድ ከአዲስ ትውልድ ፓርቲ 200 ድምፅ። ድሬዳዋ የክልል ምክር ቤት የምርጫ ክልሉ ኩርቱ በምርጫ ክልሉ ያሉ መቀመጫዎች ብዛት 3 በምርጫ ክልል ውስጥ ያሉ ጣቢያዎች ብዛት 4 በምርጫ ክልሉ የተመዘገቡ አጠቃላይ መራጮች ቁጥር 2204 የተወዳደሩት ፓርቲዎች ነፃነትና እኩልነት ፓርቲና ብልጽግና ፓርቲ። ከፍተኛውን ድምፅ ያገኙት እጩ አብዱል ፈታህ መሐመድ ጀማል ከብልጽግና ፓርቲ 2204 ድምፅ። ሁለተኛውን ከፍተኛ ድምፅ ያገኙት እጩ ኢክራም አህመድ ከሊፍ አብዲል ወሊ ከብልጽግና ፓርቲ 2204 ድምፅ። ሶስተኛውን ከፍተኛ ድምፅ ያገኙት እጩ ጀማል ኡመር ኢብራሂም ከነፃነትና እኩልነት ፓርቲ 25 ድምፅ። ድሬዳዋ የክልል ምክር ቤት ውጤት የምርጫ ክልል ኢጃናነኒ በምርጫ ክልል ውስጥ ያሉ መቀመጫዎች ብዛት 3 በምርጫ ክልል ውስጥ የሚገኙ ጣቢያዎች ብዛት 3 በክልሉ የተመዘገቡ አጠቃላይ መራጮች ቁጥር 3146 የተወዳደረው ፓርቲ ብልጽግና ፓርቲ። ከፍተኛውን ድምፅ ያገኙት እጩ ስም ጁንዲ አብዱላሂ ወዳይ ከብልጽግና ፓርቲ 3010 ድምፅ። ሁለተኛውን ትልቅ ድምፅ ያገኙት እጩ አብዲ ሙሳዩያ ከብልጽግና ፓርቲ 2921 ድምፅ። ሶስተኛውን ከፍተኛ ድምፅ ያገኙት እጩ ባሻ መሐመድ ሐሰን ከብልጽግና ፓርቲ 2707 ድምፅ። ድሬዳዋ የክልል ምክር ቤት የምርጫ ክልል ኢልሃመር በምርጫ ክልል ውስጥ ያሉ መቀመጫዎች ብዛት 3 በምርጫ ክልል ውስጥ የሚገኙ የምርጫ ጣቢያዎች ብዛት 2 በምርጫ ክልሉ የተመዘገቡ አጠቃላይ መራጮች ቁጥር 2686 የተወዳደረው ፓርቲ ብልጽግና። ከፍተኛውን ድምፅ ያገኙት እጩ
ፋጡማ መሐመድ ዳዌ ከብልጽግና ፓርቲ 2686 ድምፅ። ሁለተኛውን ከፍተኛ ድምፅ ያገኙት እጩ አህመድ ካሩ ሐሰን ከብልጽግና ፓርቲ 2685 ድምፅ። ድሬዳዋ የክልል ምክር ቤት የምርጫ ክልል አዳዳ በምርጫ ክልል ውስጥ ያሉ መቀመጫዎች ብዛት 3፣ በምርጫ ክልል ውስጥ የሚገኙ ምርጫ ጣቢያዎች ቁጥር 4፣ በምርጫ ክልሉ የተመዘገቡ አጠቃላይ መራጮች ቁጥር 5798። የተወዳደረው ፓርቲ ብልጽግና። ከፍተኛውን ውጤት ያገኙት እጩ አብዱል ሰላም መሐመድ ኢብራሂም ከብልጽግና ፓርቲ 5681 ድምፅ። ሁለተኛውን ከፍተኛ ድምፅ ያገኙት እጩ ፈቲያ ኡመር አህመድ ከብልጽግና ፓርቲ 5667 ድምፅ። ሶስተኛውን ከፍተኛ ድምፅ ያገኙት እጩ ፌኑስ አብዱል ጀባር መሐመድ ከብልጽግና ፓርቲ 5664 ድምፅ። ድሬዳዋ የክልል ምክር ቤት የምርጫ ክልሉ አያሌ ጉምጉም በምርጫ ክልል ውስጥ ያሉ መቀመጫዎች ብዛት 3፣ በምርጫ ክልል ውስጥ የሚገኙ ምርጫ ጣቢያዎች ቁጥር 2፣ በምርጫ ክልሉ የተመዘገቡ አጠቃላይ መራጮች ቁጥር 2663። የተወዳደረው ፓርቲ ብልጽግና። ከፍተኛውን ድምፅ ያገኙት እጩ ስም ጀማል አሚን አሜ ከብልጽግና ፓርቲ 2610 ድምፅ። ሁለተኛውን ድምፅ ያገኙት ፉአድ መሐመድ ማይደኔ ከብልጽግና ፓርቲ 2610፣ ኡባህ አብደላህ ራጌ ከብልጽግና ፓርቲ 2610 ድምፅ። ድሬዳዋ የክልል ምክር ቤት የምርጫ ክልሉ ባኪ ሃሎ በምርጫ ክልል ውስጥ ያሉ መቀመጫዎች ብዛት 3፣ በምርጫ ክልል ውስጥ የሚገኙ የምርጫ ጣቢያዎች ቁጥር 3፣ በምርጫ ክልሉ የተመዘገቡ አጠቃላይ መራጮች ቁጥር 4002። የተወዳደረው ፓርቲ ብልጽግና። ከፍተኛውን ድምፅ ያገኙ እጩዎች ዝርዝር አንዲ ረሺድ አህመድ ከብልጽግና ፓርቲ 2942፣ ሳሚያ አብዱልአዚዝ መሐመድ ከብልጽግና ፓርቲ 1641 ድምፅ፣ አብዱራህማን ሙሳ አደን ከብልጽግና ፓርቲ 958 ድምፅ። ድሬዳዋ የክልል ምክር ቤት የምርጫ ክልል ቢዩ አዋሌ በምርጫ ክልል ውስጥ ያሉ መቀመጫዎች ብዛት 3፣ በምርጫ ክልል ውስጥ የሚገኙ የምርጫ ጣቢያዎች ቁጥር 5፣ በምርጫ ክልሉ የተመዘገቡ አጠቃላይ መራጮች ቁጥር 4537። የተወዳደሩት ፓርቲዎች ነጻነትና እኩልነት ፓርቲና ብልጽግና ፓርቲ። ከፍተኛውን ድምፅ ያገኙት እጩ ስም ኢብራሂም ዮሴፍ አህመድ ከብልጽግና ፓርቲ 4469 ድምፅ። ሁለተኛውን ከፍተኛ ድምፅ ያገኙት እጩ አህመድ ሙሐመድ ሙኒር ከብልጽግና ፓርቲ 3870 ድምፅ። ሶስተኛውን ከፍተኛ ድምፅ ያገኙት እጩ አብዱላሂ ፋራህ መሐመድ ከነጻነትና እኩልነት ፓርቲ 1675 ድምፅ። ድሬዳዋ የክልል ምክር ቤት የምርጫ ክልል ቢሻን በሄ በምርጫ ክልል ውስጥ ያሉ መቀመጫዎች ብዛት 3፣ በምርጫ ክልል ውስጥ የሚገኙ የምርጫ ጣቢያዎች ቁጥር 4፣ በምርጫ ክልሉ የተመዘገቡ አጠቃላይ መራጮች ቁጥር 4349። የተወዳደረው ፓርቲ ብልጽግና። ከፍተኛውን ድምፅ ያገኙ እጩዎች ዝርዝር ኢብሮ ዩያ ኢብራሂም ከብልጽግና ፓርቲ 4144 ድምፅ፣ ተሚማ መሐመድ ኢብሮ ከብልጽግና ፓርቲ 3971 ድምፅ፣ አኒሳ መሐመድ ኢብራሂም ከብልጽግና ፓርቲ 3780 ድምፅ። ድሬዳዋ የክልል ምክር ቤት የምርጫ ክልል ስም ለጎኦዳ ሚርጋ በምርጫ ክልል ውስጥ ያሉ መቀመጫዎች ብዛት 3፣ በምርጫ ክልል ውስጥ የሚገኙ ምርጫ ጣቢያዎች ቁጥር 5፣ በምርጫ ክልል የተመዘገቡ አጠቃላይ መራጮች ብዛት 6511። የተወዳደረው ፓርቲ ብልጽግና። ከፍተኛውን ድምፅ ያገኙ እጩዎች ሙሐመድ አሜ ሼኪ ብልጽግና ፓርቲ 6500 ድምፅ፣ ከዲያ ኢብራሂም ሳሊ ብልጽግና ፓርቲ 4699 ድምፅ። ድሬዳዋ የክልል ምክር ቤት የምርጫ ክልል ለገኦዳ ጉንፈታ በምርጫ ክልል ውስጥ ያሉ መቀመጫዎች ብዛት 3፣ በምርጫ ክልል ውስጥ የሚገኙ ጣቢያዎች ብዛት 8፣ በምርጫ ክልሉ የተመዘገቡ አጠቃላይ መራጮች ቁጥር 7476። የተወዳደረው ፓርቲ ብልጽግና። ከፍተኛውን ድምፅ ያገኙ እጩዎች ዝርዝር ሙሉካ መሐመድ ሁሴን ከብልጽግና ፓርቲ 7458 ድምፅ፣ አደም ኡስማን አሊ ከብልጽግና ፓርቲ 6944 ድምፅ። ድሬዳዋ የክልል ምክር ቤት የምርጫ ክልል ቃሊቻ በምርጫ ክልል ውስጥ ያሉ መቀመጫዎች ብዛት 3፣ በምርጫ ክልል ውስጥ የሚገኙ ምርጫ ጣቢያዎች ቁጥር 2፣
በምርጫ ክልሉ የተመዘገቡ አጠቃላይ መራጮች ቁጥር 2166። የተወዳደረው ፓርቲ ብልጽግና። ከፍተኛውን ድምፅ ያገኙ እጩዎች ስም ሙሐመድ ሙኒር ሐሰን ከብልጽግና ፓርቲ 1969 ድምፅ፣ ያሲን ሙሐመድ እስማኤል ከብልጽግና ፓርቲ 1698 ድምፅ፣ ፎዚያ መሐመድ አደም ከብልጽግና ፓርቲ 1205 ድምፅ። ድሬዳዋ ክልል ምክር ቤት የምርጫ ክልል ሁልል ሞጆ በምርጫ ክልል ውስጥ ያሉ መቀመጫዎች ብዛት 3፣ በምርጫ ክልል ውስጥ የሚገኙ ምርጫ ጣቢያዎች ቁጥር 3፣ በምርጫ ክልሉ የተመዘገቡ አጠቃላይ መራጮች ቁጥር 3675። የተወዳደረው ፓርቲ ብልጽግና። ከፍተኛውን ድምፅ ያገኙ እጩዎች ዝርዝር ሹምሰዲን አሚን ኢብራሂም ከብልጽግና ፓርቲ 3675፣ አህመድ አብደላ ቃሲም ከብልጽግና ፓርቲ 3675፣ ነኢማ አህመድ ዋሊድ ከብልጽግና ፓርቲ 3675 ድምፅ። ድሬዳዋ የምርጫ ክልል የክልል ምክር ቤት የምርጫ ክልል ሃሎ ቡሳ በምርጫ ክልል ውስጥ ያሉ መቀመጫዎች ብዛት 3፣ በምርጫ ክልል ውስጥ የሚገኙ ጣቢያዎች ቁጥር 2፣ በምርጫ ክልሉ የተመዘገቡ አጠቃላይ መራጮች ቁጥር 3020። የተወዳደረው ፓርቲ ብልጽግና። ከፍተኛውን ድምፅ ያገኙ እጩዎች አህመድ አብዱራህማን ዳዳቶ ከብልጽግና ፓርቲ 3011 ድምፅ፣ ሚስራ አብደላ ሰኢድ ከብልጽግና ፓርቲ 3011፣ አብዲ ሙሳ ሙመድ ከብልጽግና ፓርቲ 3011 ድምፅ። የክልል ምክር ቤት ድሬዳዋ የምርጫ ክልል ዱጁማ በምርጫ ክልል ውስጥ ያሉ መቀመጫዎች ብዛት 3፣ በምርጫ ክልል ውስጥ የሚገኙ ምርጫ ጣቢያዎች ብዛት 2፣ በምርጫ ክልሉ የተመዘገቡ መራጮች ቁጥር 3009። የተወዳደረው ፓርቲ ብልጽግና። ከፍተኛውን ውጤት ያገኙ እጩዎች ዝርዝር ሰይፈዲን አብዱራህማን ሳሊ ከብልጽግና ፓርቲ 2971፣ ሁሴን መሐመድ ሳኒ ቃሲም ከብልጽግና ፓርቲ 2968፣ በድሪ ጀማል ሳኒ ከብልጽግና ፓርቲ 2968 ድምፅ። ኦሮሚያ የክልል ምክር ቤት ውጤቶች የምርጫ ክልል ያዩ በምርጫ ክልል ውስጥ ያሉ መቀመጫዎች ብዛት 3፣ በምርጫ ክልል ውስጥ የሚገኙ ምርጫ ጣቢያዎች ቁጥር 86፣ በምርጫ ክልሉ የተመዘገቡ አጠቃላይ መራጮች ቁጥር 61948። የተወዳደረው ፓርቲ ብልጽግና ፓርቲ። ከፍተኛውን ድምፅ ያገኙ እጩዎች ዝርዝር ምትክ የለገሰ ጉተማ ከብልጽግና ፓርቲ 59499፣ ደረጀ ጉዲና ኢደርሶ ከብልጽግና ፓርቲ 58942፣ ስመኝ ደኑ ዊንሳ ከብልጽግና ፓርቲ 57717። ኦሮሚያ የክልል ምክር ቤት የምርጫ ክልል ሀብሮ 2 በምርጫ ክልል ውስጥ ያሉ መቀመጫዎች ብዛት 3፣ በምርጫ ክልል ውስጥ የሚገኙ ምርጫ ጣቢያዎች ቁጥር 48፣ በምርጫ ክልሉ የተመዘገቡ አጠቃላይ መራጮች ቁጥር 72000። የተወዳደረው ፓርቲ ብልጽግና። ከፍተኛውን ውጤት ያገኙ እጩዎች ዝርዝር ማሾ አልዩ ኡመር ከብልጽግና ፓርቲ 71876 ድምፅ፣ ኡሴድ ሙአዘም አብዱል ሀሊም ከብልጽግና ፓርቲ 71875፣ አብዱራህማን ሁቤይቢ አብዱራህማን ከብልጽግና ፓርቲ 71870 ድምፅ። የክልል ምክር ቤት ኦሮሚያ የምርጫ ክልል ገላና አባያ በምርጫ ክልል ውስጥ ያሉ መቀመጫዎች ብዛት 3፣ በምርጫ ክልል ውስጥ የሚገኙ የምርጫ ጣቢያዎች ቁጥር 137፣ በምርጫ ክልሉ የተመዘገቡ አጠቃላይ መራጮች ቁጥር 197043። የተወዳደረው ፓርቲ ብልጽግናና ኢዜማ። ከፍተኛውን ድምፅ ያገኙ እጩዎች ዝርዝር አዱላ ህርባዬ ጎላዴ ከብልጽግና ፓርቲ 194701 ድምፅ፣ ሹቦ ሱሬ ኤሌማ ከብልጽግና ፓርቲ 190734፣ ፍሬነሽ ሽፈራው መኮንን ከብልጽግና ፓርቲ 190305 ድምፅ። የክልል ምክር ቤት ኦሮሚያ የምርጫ ክልል ጎባ በምርጫ ክልል ውስጥ ያሉ መቀመጫዎች ብዛት 3፣ በምርጫ ክልል ውስጥ የሚገኙ የምርጫ ጣቢያዎች ቁጥር 53፣ በምርጫ ክልል ውስጥ የተመዘገቡ አጠቃላይ መራጮች ቁጥር 67384። የተወዳደረው ፓርቲ ትብብር ለኢትዮጵያ አንድነት ነጻነትና እኩልነት ብልጽግና ፓርቲ። ከፍተኛውን ድምፅ ያገኙ እጩዎች ስም ዝርዝር አለማየሁ ቱሉ ገመዳ ከብልጽግና ፓርቲ
64005 ድምፅ፣ ሰሚራ እስማኤል አማን ከብልጽግና ፓርቲ 62060 ድምፅ፣ መኮ አብደላ ከድር ከብልጽግና ፓርቲ 61355 ድምፅ። ኦሮሚያ የህዝብ ተወካዮች ምክር ቤት የምርጫ ክልል ኩርፋ ጨሌ በምርጫ ክልል ውስጥ የሚገኙ ምርጫ ጣቢያዎች ቁጥር 72 በምርጫ ክልል ውስጥ የተመዘገቡ አጠቃላይ መራጮች ቁጥር 65001 የተወዳደረው ፓርቲ ብልጽግና ከፍተኛውን ድምጽ ያገኙት እጩ ስም ኩለኒ መሐመድ አብደላ ከብልጽግና ፓርቲ 64993 ድምጽ። ህዝብ ተወካዮች ምክር ቤት ኦሮሚያ የምርጫ ክልል ዓለም ጤና በምርጫ ክልል ውስጥ የሚገኙ ምርጫ ጣቢያዎች ቁጥር 95 በምርጫ ክልሉ የተመዘገቡ አጠቃላይ መራጮች ቁጥር 115332 የተወዳደሩት ፓርቲ የኢትዮጵያ ብሔራዊ አንድነት ፓርቲና ብልጽግና ፓርቲ ከፍተኛውን ድምጽ ያገኙት እጩ ስም ጫላ ለሚ አርገኔ ከብልጽግና ፓርቲ 114404 ድምጽ። ህዝብ ተወካዮች ምክር ቤት ኦሮሚያ የምርጫ ክልል በሌ በምርጫ ክልል ውስጥ የሚገኙ የምርጫ ጣቢያዎች ቁጥር 123 በምርጫ ክልል ውስጥ የተመዘገቡ አጠቃላይ መራጮች ቁጥር 183900 የተወዳደረው ፓርቲ ብልጽግና ከፍተኛውን ድምጽ ያገኙት እጩ መብራት ባጫ ዋቅዲራ ከብልጽግና ፓርቲ 183900 ድምጽ። ህዝብ ተወካዮች ኦሮሚያ የምርጫ ክልል ያዩ በምርጫ ክልል ውስጥ የሚገኙ የምርጫ ጣቢያዎች ቁጥር 86 በምርጫ ክልሉ የተመዘገቡ አጠቃላይ መራጮች ቁጥር 61719 የተወዳደረው ፓርቲ ብልጽግና ከፍተኛውን ድምጽ ያገኙት እጩ አዲሱ አረጋ ቂጤሳ ከብልጽግና ፓርቲ 60907 ድምጽ። ህዝብ ተወካዮች ኦሮሚያ የምርጫ ክልል ዲምቱ በምርጫ ክልል ውስጥ የሚገኙ ምርጫ ጣቢያዎች ቁጥር 95 በምርጫ ክልሉ የተመዘገቡ አጠቃላይ መራጮች ቁጥር 141126 የተወዳደሩት ፓርቲዎች ብልጽግናና ኢዜማ ከፍተኛውን ድምጽ ያገኙ እጩ ስም ሰሚራ ብያ አባዋጂ ከብልጽግና ፓርቲ 140948 ድምጽ። የህዝብ ተወካዮች ምክር ቤት ኦሮሚያ የምርጫ ክልል ጎባ በምርጫ ክልል ውስጥ የሚገኙ የምርጫ ጣቢያዎች ቁጥር 53 በምርጫ ክልሉ የተመዘገቡ አጠቃላይ መራጮች ቁጥር 67384 የተወዳደሩት ፓርቲዎች ነጻነትና እኩልነት ፓርቲ፣ ብልጽግና ፓርቲ፣ የኦሮሞ ነጻነት ግንባርና ትብብር ለኢትዮጵያ አንድነት ከፍተኛውን ድምጽ ያገኙት እጩ ስም ካሚል አልይ ቃሲም ከብልጽግና ፓርቲ 64786 ድምጽ። ኦሮሚያ የህዝብ ተወካዮች ምክር ቤት የምርጫ ክልል ግንደበረት በምርጫ ክልል ውስጥ የሚገኙ ምርጫ ጣቢያዎች ቁጥር 107 በምርጫ ክልሉ የተመዘገቡ አጠቃላይ መራጮች ቁጥር 153768 የተወዳደሩ ፓርቲዎች አዲስ ትውልድ ፓርቲ፣ ብልጽግና ፓርቲና የኦሮሞ ነጻነት ግንባር ከፍተኛውን ድምጽ ያገኙት እጩ ባይሳ በዳዳ በዳሳ ከብልጽግና ፓርቲ 141909 በአጠቃላይ በዛሬው ዕለት ያጸደቅናቸው ውጤቶች ከደቡብ ምዕራብ አንድ የክልል ምክር ቤት፣ ከማዕከላዊ ኢትዮጵያ አንድ የህዝብ ተወካዮች ምክር ቤት፣ ከቤኒሻንጉል ጉሙዝ አንድ የህዝብ ተወካዮችና አንድ የክልል ምክር ቤት፣ አዲስ አበባ አንድ የህዝብ ተወካዮች ምክር ቤት፣ ድሬዳዋ 15 የክልል ምክር ቤት፣ አማራ አንድ የህዝብ ተወካዮች ምክር ቤት እና ኦሮሚያ 4 የክልል ምክር ቤትና 7 የህዝብ ተወካዮች ምክር ቤት የኢትዮጵያ ብሔራዊ ምርጫ ቦርድ በተሰጠው ስልጣን መሰረት ተረጋግጠው የጸደቁ ውጤቶች ናቸው። እስካሁን በቀረበው ላይ ጥያቄ ያላችሁ የመጣችሁበት ሚዲያ ስማችሁን ተናግራችሁ አቴታይም ሁለት ጥያቄ ማቅረብ ትችላሉ።